እስከመጨረሻ እናናለን አዲስ ነገር ይዘን ተከስተናል ውድ ተመልካቾች ዛሬ እጃችን ላይ የገቡ መረጃዎች አሉ እንግዲህ በአይናችን በማስረጃ ይዘናል ምንም የሚደራደር እንኳን አይደለም በጣም ከባድ ነገር ተፈጥሯል እንግዲህ ስለምን መረጃ ይሄንን ተመልከቱ ምንስ መረጃ ነው የምትለቀው ስልኩን አንተ እስኪ ምንድነው እኔ እናንተ አውርተን የለም እንዴ ቁጭ በል እሺ ልጅ አይደለም ቁጭ በሉ እዚህ ጋር ጀበና ምናምን አድርገው እዚህ ጋር ምን እንደሚያደርጉ ተመልከች እሺ ይሄ እናንተ አይደላችሁ ቆይ ተረጋጋ መፍትሄ ትፈልጋለህ ብዬ እኮ ነው የመጣው እኮ ቆይ ተረጋጋ አልጨረስኩም አይ ቀላቀላለሁ ስትል አሁን ሰማሁ እኮ ቀላቀለ ምን እንደሆነ ገብቶሽ ነው ተግባብተናል ብዙ ልጆች ጋር ተግባብተናል ኦሬዲ እየሄደ ነው በቃ ስለዚህ ነገሮች ጥሩ ናቸው ነገሮች ይልስፋፉ ቀየርከው እንዴ አንተ ሐሳብ እንዴት ተቀይራለሁ እንዴት ተቀይራለሁ አይ አሪፍ ነው በቃ ሌላው አሪፍ ነው አሪፍ እየሄደልን በሷ ማከኝነት ነው እንግዲህ እነዚህ አንተና ሳምኖ ሌላ ሰዎች እንድታመጣለት ምናምን ይነገራል አሪፍ እየሄደ ነው እንግዲህ በስልክ የሰጠው ልጆችም በቃ አሪፍ ያዋራቸው ነው በቃ መስማማት ላይ ናቸው አይ እሱ ነው ነገሩኝ ነው እንጂ እንደዚህ ያሉ ልጆች አሉ ምን ያህል ሰዎች ማቀላቀል ይችላል በህይወትሽ አንድ 20 ምናምን ከገባን ጀምሮ ምናምን በእናታችሁ ነው እኔ ለእናንተ መፍትሄ ስፈልግ አንተ ራሱ መፍትሄ ፍለጋ እንትን ብዬ ምንድነው እኔ እኮ አልገባኝም ምንድነው እያልክ ያለው ሰው መጨመር አይ ያው እነሱ ልክ ናቸው ሰይጣን እየመለካችሁ ነው እንዴ እናንተ ነው እሺ ምናምን ሰው ባቀላቀል የምታገኙት ትርፍ አለ እሱን በቀጥታ ልታገኙ አትችል በነገራችን አይ ለምን አላገኘው ማለት እኛ ያለን አልፈክ በየትኛውም እኮ ለኛ ብቻ ሳይሆን በየትኛውም እዚህ ቤት ውስጥ ምን እየተከናወነ እንደነበረ እጅ ላይ መረጃ ስላለ እሱን መረጃ አሳያቸዋለሁ አሁን አንዴ ጠብቁ ማለት ነው ፈልገው ነው ታላይመጣው እንግዲህ ውድ ተመልካቾቻችን ሰላም እዚህ ቤት ውስጥ ከጠቆመችበት ሰዓት ጀምሮ የተለያዩ ማጣራቶችን አድርገናል መግባት ያለብን ነገር ውስጥ በሙሉ ገብተናል እንደዚሁም መስለን ማጣራት ያለብንን እያንዳንዷን ነገር አጣርተናል ማዲያ እዚህ ጋር ቁጭ ብላችሁ ከዚህ ስንወጣ ድብቅ ካሜራ አድርገን ነበር የወጣ ነው አንቺ ሰይጣን ተረጋጋ አንተ ተሰከበል ምን ነው ተረጋጋ እኔ እናንተ ተግባብተን አውርተናል እኮ ተረጋጋ ዝም በል ባለጌ እሱን ያሳመነው አምተህ ነበርከው አንተ ነህ ለምን አትናገር ጭራሽ ትገባ ዋኛ አንተ ነህ ሲጀመር አይደለ ማን ነው ማንን ያስገባው ሁለታችሁም እኮ እዚህ ውስጥ እንደነበራችሁ ባይኔ በብረቱም መረጃ አይቻሉ እኔ በሷ ምክንያት ነው የገባሁት ከዚህ ድርጅት ውስጥ ባገኘው ሆቴል ውጭ ሀገር ውስጥ ማሳከም ነበር ሐሳቤ ማጋፖ በቃ ሳላስበው በቃ ተመቸኝ መሳብ ገብቼ ቀረው ማለት ነው በቃ አንዴ እዛ ውስጥ ከገባ ደግሞ መውጣት አትችልም ለምንድን ነው የማይቻለው በቃ አትችልም የቤቱ ታላቅ ማን ነው እሱ ነው እና ታዲያ እሷን ለማሳከም ካንቺ ማን ነው የሚቀርበው ተነሽ እንደዛ አታደርግ አንቺ ነሽ ዝግበር ለምን የምታስፈራው አትጋው ማውራት ያለብን መስራት አውራው ያውላችሁ እንደነገሩ ነው ልታስወጣኝ ነው ቆይ ምን ብላችሁ ማለት ችግር ከሌለብህ ተረጋጉ ያው በቃ ለአባት ውጣልኝ አለካ በቃ እሺ ለምን ነው እዚህ ቤት ትልቅ ችግር አለ ቆይ ለምን ተፈልኩ ነው ተረበሽ ነው የእናንተ ስራ ምንድነው ቆይ ተረጋጉ ቆይ ይኸውልህ ወንድም ቁጭ ብለን ተረጋግተህ ይኸውልህ ሰው ስለናንተ መጥፎ እያወራ ነው ለሰዎች ማስረዳት ያለብንን ጥሩ ነገር ንገረን ቁጭ ብለን እንወያይ ምን ችግራችሁ ምን እንደሆነ ተናገሩ ምንድነው ተረጋጊ ይኸውልህ ሰላም እየኖርን ነበር አንተ መተህ ነው ብጥብጥ ያረከን የትኛው ሰላም ነው ቆይ የትኛው በየሳምንቱ ፍየል ማለት ሰላም ነው ምንድነው የምታረጉት ይኸውልህ ወንድሜ ተረጋጋና ጆርጅ ተረጋጋ ቆይ ተረጋጋ ቀስ ብለን ቁጭ በል ይኸውልህ ወንድሜ ምን መሰለህ ምን ሰማው ነገር በሙሉ ስታት ከሆነ አረጋግጥልን ስላንተ በተለይ የሚወራው ነገር በጣም ከባድ ነገር ነው
ከዚህ ነገር ጋር የሚያገናኝ ከሆነ በማስረጃ አረጋግጥልን። ከዛ ይሄ ነገር እዚሁ ይብቃ። ምንም አያገናኝም ሲጀምር። እንዴት ማለት? ምንም የሆንኩት ነገር የለም ሲጀምር። እንዴ ምንድነው አንተ የምታዘባርቀው? ሲጀምር ከየት ነው የሰማው ይሄን ነገር? እኔ በተደጋጋሚ አንተን ለመከታተል ሞክሬ ነበር። ለምንድን ነው የምትከታተለኝ? በጣም ጥሩ ጥያቄ ነው የጠየቀኝ። እኔ የምሰማው ነገር ስለ እናንተ መጥፎ ነገር ነው። ስለ እናንተ ንጹህነት ለማረጋገጥ እንደ ጋዜጠኛ ጥረት እያደረግኩ ነው። ስለዚህ አንተ ማለት የመንፈስ አምላኪ ነህ ወይስ? አይደለሁም ነህ እንጂ አይደለሁም ብዬ እኮ ነገር ያለው ነህ። ለምን መሰለህ ነህ ያልኩበት ዋናው ምክንያት ሌሊት ራቁትን ሳህን ይዘህ እንደምትሄድ ሰምቻለሁ ብቻ አይደለም፣ በቪዲዮ የተቀረጸ መረጃ አስተላልፈውኛል። ይሄ ደግሞ ሐሰት ሊሆን አይችልም እና ከዚህ ችግር ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? እንግዲህ በነ ሰላም ጉዳይ ዛሬ አዲስ ነገር ይዘን ተከስተናል። ውድ ተመልካቾች ዛሬ እጃችን ላይ የገቡ መረጃዎች አሉ። የተለያዩ ማጣራቶችን አድርገን እንግዲህ የደረስንበትን መረጃ ዛሬ ለሁሉም ግልጽ እናደርጋለን። ለማመን የሚከብድ ነገር እዚህ ቤት ውስጥ ምን እየተፈጠረ እንደሆነ እንግዲህ በአይናችን በማስረጃ ይዘናል። ምንም የሚደራደር እንኳን አይደለም። በጣም ከባድ ነገር ተፈጥሯል። ምን እንደሆነ እንግዲህ አብራችሁን ስትቆዩ ትመለከታላችሁ። እንዴት ናችሁ? ሰላም፣ እንዴት ነህ? ሁሉ ሰላም። እንግዲህ ያው ዛሬ እጃችን ላይ የገባ መረጃ አለ። ብዙ ነገር ይዘን መተናል። ለእናንተም እንግዲህ ስታዩት ምን ልትሉ እንደምትችሉ አናቅም። አንተም እንግዲህ ወንድሜ ያው ለእኔ የተለየ ነገር ልታደርግልኝ እንደነበረ እንግዲህ በቃል አረጋግጠልኛል። እኔም እንግዲህ ለመቀላቀል ዝግጁ ነኝ ለማለት እችላለሁ። ቆይ አንዴ ተረጋጊ። ቆይ ተረጋጋ። መፍትሄ ትፈልጋለህ ብዬ እኮ ነው የመጣው እኮ። ቆይ ተረጋጋ። አልጨረስኩም። እቀላቀላለሁ ስትል አሁን ሰማሁ እኮ። እቀላቀላለሁ ምን እንደሆነ ገብቶሽ ነው? ምንድነው ማለት? እቀላቀላለሁ ማለት የሆነ የምታረጉት ነገር አረጋለሁ ማለት ነው። እኔ የሚያረጉትም አልገባኝም፣ ግን ጭራሽ መብት ያውራ ዝም በይ እኮ። አዎ ተረጋጊ። ይኸውልሽ ነገሮችን በብልሃት መያዝ ስላለብን ነው። ሰላም እንግዲህ ከዚህ ከሄድኩ በኋላ ነገሮች እንዴት ናቸው ማለት ያው አንዳንድ ስልኮችን ልኬልሃለሁ እና እንዴት ነው አወራሃቸው ልጆቹን? አውርቻለሁ። እንመጣለን። ያግባባ ነገር እንዴት ነው? ተግባብተናል። ብዙ ልጆች ጋር ተግባብተናል። ኦልሬዲ እየሄደ ነው በቃ። ስለዚህ ነገሮች ጥሩ ናቸው። ነገሮች ይልስፋፉ። ቀየርከው እንዴ አንተ? ሀሳብ እንዴት እቀይራለሁ? እንዴት እቀይራለሁ? አሪፍ ነው በቃ። ሌላው አሪፍ ነው። አሪፍ እየሄደልን ነው። እሺ እንዴት ነው አንቺ ጋርስ እንዴት ነው ያለው ነገር? አዎ በሱ አማካኝነት ነው እንግዲህ እነዚህ አንተን አሳምኖ ሌላ ሰዎች እንድታመጣለት ምናምን ነገረን። አሪፍ እየሄደ ነው እንግዲህ በስልክ የሰጠኸውን ልጆችም በቃ አሪፍ እያዋራቸው ነው። በቃ መስማማት ላይ ናቸው። አይ እሱ ነው ነግረውኝ ነው እንጂ እንደዚህ ያሉ ልጆች አሉ። ምን ያህል ሰዎች ማቀላቀል ችለሻል በህይወትሽ? አንድ 20 ምናምን ከገባን ምናምን። እኔ እኮ ምንም እየገባኝ አይደለም። ምን እየተፈጠረ ነው? ምንድነው የሚቀላቀለው? ምንድነው? ሰላም እንግዲህ ስለሌለ በቃ ዝም በይ። አውቃለሁ ምናምን የምትይው ዝም ብለሽ ምንም ነገር ስለማታውቂ እኮ ነው። ሰላም ማወቅ የሌለብሽ ነገር አታወሪ። በቃ ዝም በይ። እድሜስ ሲደርስ እንነግርሻለን ብለው ነው እንዴ? እኔ እድሜ ምንድነው? ምን ሆነ የኔ እድሜ? እኔ እኮ ጸልጅ አይደለሁም። ምን ሆናችሁ ነው? እኔ ለእናንተ መፍትሄ ስፈልግ አንተ ራሱ መፍትሄ ፍለጋ እንትን ብዬ ምንድነው? እኔ እኮ አልገባኝም። ምንድነው እያልክ ያለው? ሰው መጨመር? ያው እነሱ ልክ ናቸው። ሴጣን እያመለካችሁ ነው እንዴ እናንተ? ነው እንዴ? ሰላማዊንም ዝም በይ። ሌላ አላፊ ወሬ አታውሪ። ምን ስለምን ሴጣን ነው የምታወሪው? ምንድነው የምታወሩት? ቆይ ለምን አትነግሩኝም? እኔ እኮ ምንም እየገባኝ አይደለም። እንዲገባሽ ዝም ብለሽ አዳምጪ። እንዲገባሽ ከፈለግሽ ዝም ብለሽ ነው ማዳመጥ ያለብሽ። ሴጣን የሚባል አለ? ምንድነው ሴጣን ማለት? ሴጣን የሚባልማ አለ። ምን ነው አታውቁትም? አንቺ አታውቂም። ይኸውልሽ ሰላም አንቺ ተረጋጊ። ያው እነ ሜላት የሚያደርጉት ነገር በሙሉ ልክ ነው። ተረጋጊ። ምክንያቱም እስካሁን ድረስ ሁላችንም አልገባንም። እንደውም አንቺም የሆነ ነገር እንትን ብትይ ጥሩ ነው። ተረጋጊ። መረጋጋት ነው የሚያስፈልገው። ምንድነው መረጋጋት? ተረጋጊ። ግድ የለሽም ሰላም። ይኸውልሽ አንቺ ተረጋጊ። ስትረጋጊ ነገሮች ግልጽ ይሆኑልሻል። እሺ ምክንያቱም ሁልጊዜ በመረጋጋት ውስጥ ነው መፍትሄ የሚኖረው። እሺ እስከ መጨረሻ ልስማ። ቀጥል ይሻላል። እሺ እንግዲህ ልክ እንደናንተ በጣም
ኢትዮጵያ ውስጥ በተስፋፋ መንገድ ተናበው ብዙ ነገሮችን ለማጥፋት የሚሞክሩ ሰዎችን እንግዲህ የተመለከትን ነው። እንደው ከእናንተ ውጪ እዚህ ሀገር ውስጥ እንግዲህ ዋና የበላይ ማጥፋት ነው ለማልማት ነው እንጂ ሌላ ብራንች ለመክፈት እያሰብኩኝ ነው ከምታስቡት በላይ። እንግዲህ እኔ ብዙ ተከታዮች አሉኝና ቢያንስ ከ200,000 በላይ ፎሎወር ያለኝ ሰው ነኝ ቲክቶክ ላይም የተለያዩ እንትኖች አካውንቶች ላይ እና እነሱን ቤተሰቦችን ለማቀላቀል እንግዲህ ዋናውን አለቃውን ማግኘት ትፈልጋለሁ። ያው ይላኩላችሁ እንግዲህ 10ም 20ም ሰው እንግዲህ ለዚህ እናንተ ምን ያህል ለመቀላቀል እንደምፈልግ ማሳያ ነው። መታወቂያ ልኬልሃለሁ በቴሌግራም እንግዲህ እና እነዚህ ሰዎች እንዲቀላቀሉ እንግዲህ ዋናውን ሰው ማግኘት ትፈልጋለሁ እና እኛ እኮ እሱ የሚያዘንን ነው የምናደርገው እኮ እኔ እሱን ማግኘት ፈልገውን ሀሳብ ንገረኝና ያደርስልታል። አንተ ለራስህ እኮ ነው በቃ ለራሱ ነው ዋናውን ሰው 200,000 በላይ ሰው እኮ 200,000 በላይ ሰው እንግዲህ ወደ እናንተ እንዲመጣ ሳደርግ እንዲህ ምንም ታማኝ የሆነ ነገር እናንተ አሁን እንደ እንትን ናችሁ አይደለ? ከታች ያላችሁ ሰዎች ናችሁ። ከላይ ያለውን ሰው ባገኘው ለእናንተ ማስባችሁታ 200,000 ምናምን ሰው ባቀላቀል የምታገኙት ትርፍ አለ። እሱን በቀጥታ ልታገኙ አትችል። በነገራችን አይ ለምን አላገኘው ማለት እኛ ያለን አልፈክ በየትኛውም እኮ በእኛ ብቻ ሳይሆን በየትኛውም ድርጅት እኮ ቀጥታ ላይኛው ጋር ሄደህ የምታወራበት ነው እንጂ እኮ ዋናውን በቀጥታ አታገኙም አይደለ? ለምን አይገኝም? ማን ነው እሱ? መንፈስ ነው ምንድን ነው አይገኝም ማለት መናገር ያለበት ሰው እኮ አንዴ አውርተን ተስማምተን እኮ ነው የተለያየ ነው እኮ። አይ እኔም እኮ አሁን እንዴት ላስረዳችሁ ማለት አሁን ቤተሰቦችን ወደዚህ እንዲቀላቀሉ ሳደርግ ተጨባጭ የሆነ ነገር ፈልገም። ምክንያቱም እኔ 200 ሰው ማጣት 200,000 ሰው ማጣት አልፈልግም። ቤተሰቦች ናቸውና ለምን እንደምታጣቸው እንዴ? እኛን አጣን እንዴ? ያያ አይደለ? አሁን ለእናንተ ከሰጧችሁ ሰዎች ውስጥ ከእናንተ መካከል የሚዋሽ ሰው እንዳለ ነግሮኛል እና በስልክ እና እኔ አምኛው ወደ እናንተ ስልክ እናንተ ጋር ውሸት የሚቀጥም የሆነ ቦታ ቀጥራችኋቸው እንደምትጠፉን ነግረውኛል። ይሄ ማለት ደግሞ እናንተንም ብዙ ሙሉ ለሙሉ 100% ማመን ይቸግራልና ለዛ ነው ማረጋገጥ የፈለኩት። አካል እኮ እያየን ነው ውሸት ምናምን ሳይሆን ሁሉም ነገር እኮ እያሳየን ነው በተግባር እኮ። ለእኔ እኮ አዎ፣ ግን አሁን ልጆች ስልክ ይሰማና ብሩን ሲገባ አንተ በዛን ሰዓት ሌሎቹንም በዛ ልክ መሆኑን ታውቃለህ። ይኸውልህ አንድ ልጅ ነበር በእርግጥ ደውሎልኝ እዚህ ቦታ እንገናኝ ምናምን ከተባባልን በኋላ ስልክ ይዛን ሰዓት ባትሪ ሳይኖረው ይወጣት ባትሪ ዘግቶብኝ ነበር። ይዛን ሰዓት ዋሽቱ ሳይሆን አጋጣሚ የተፈጠረ ነገር ነው እንጂ ዋሽተን ምናምን ለምንድን ነው አሻለን ለምን ይሄንን ለምን አታስረጁም? በምን ስልክ ልደውልልህ ትችላለህ? አታስረጁም? ይሄንን ታዲያ ሌላ ጊዜ በባትሪ ከፍተሽ እኮ ደውለህ እንደዚህ አፕን አድርጓል ምናምን የሚል ነገር ደውዬለት ነበረ፣ ግን ሊረዳኝ አልቻለም። እሱ ዋሽተሽ ነው እንደዚህ ምናምን አታለልሽ ምናምን ነገር ሁላ እያለ ያወራኝ ነበረ። እንግዲህ ያም ሆነ ይሄ በጣም ምንም አልገባኝም። ምንድነው? ቆይ እሺ እስቲ አስረዳኝ። ሰላም እንግዲህ ያው ይሄን ነገር ከነገርሽኝ ጀምሮ በጣም ብዙ ነገሮችን ማጣራት እያደረኩኝ ነበረ በተለያየ መንገድ። እንግዲህ እዚህ ቤት ውስጥ አንቺም ሳትኖሪ እንግዲህ ከሱ ጋር ለብቻችን ለማውራት ችለን ነበረ። ለማመን የሚከብዱ ነገሮች አንቺ በማታውቂ ደረጃ እንግዲህ ያው እድሜሽ ገና ስለሆነ ብዙ ነገር ደብቀውሻል። እዚህ ቤት ውስጥ ማጣራት የቻልኩት ማግኘት የቻልኩት ነገር እያንዳንዱ ከራሳቸው ከአንደበታቸው ሰምቻለሁ። መስማት ብቻ አይደለም እንግዲህ እጄ ላይ ማስረጃ አለ። ይህን ቪዲዮ የሚከታተሉን ቤተሰቦቻችን መረዳት ያለባቸው አንዱ ነገር እዚህ ቤት ውስጥ ብዙ አስደንጋጭና የተለያዩ መጥፎ ነገሮች እንደሚከናወኑ ነው። ይህንንም ደግሞ በማስረጃ በቃ እንግዲህ ውድ ተመልካቾቻችን እያንዳንዷን ነገር በስልክ ቀርጫለሁ። የቀረጽኳቸው ቪዲዮዎች አሉ። ያው ምናልባት እኔ ሳወራ ላታምኚኝ ትችላለሽ፣ ግን እዚህ ቤት ምን እንደሚከናወን አንቺ በሌለሽ ሰዓት ምን እንደሚከናወን እንግዲህ በማስረጃ ላረጋግጥልሽ እችላለሁ። ይኸውልህ ወንድሜ ሰለሞን ከመጀመሪያ ጀምሮ እኔ ዋሽቼ ነበር። በፍጹም እኔ አንተን የምቀላቀል ሰው አይደለሁም እና የላኩልህም ሰዎች ሚስጥራዊ ሰዎች ናቸውና እጄ ላይ መረጃ አለኝ። እዚህ ቤት ውስጥ ምን እየተከናወነ እንደነበረ እጄ ላይ መረጃ ስላለ እሱን መረጃ አሳያቸዋለሁ። አሁን አንዴ ጠብቁ። እንግዲህ ውድ ተመልካቾቻችን
ሰላም እዚህ ቤት ውስጥ ከጠቆመችበት ሰዓት ጀምሮ የተለያዩ ማጣራቶችን አድርገናል። መግባት ያለብን ነገር ውስጥ በሙሉ ገብተናል። እንደዚሁም መስለን ማጣራት ያለብንን እያንዳንዷን ነገር አጣርተናል። ግን እጃችን ላይ ያለው መረጃ ምንድነው የሚለውን ነገር ለሚመለከተው አካል ማቅረብ ግድ ነው። ስለዚህ እጄ ላይ ያለውን መረጃ እንግዲህ ለማሳየት እገደዳለሁ ማለት ነው። ሰላም ላንቺ በጣም አዝናለሁ። እንግዲህ እዚህ ቤት ውስጥ አንቺ በማትኖርበት ሰዓት ላይ የሚፈጠሩ ነገሮችን በሙሉ እንግዲህ ይሄንን ተመልከች። ምንስ መረጃ ነው የምትለቀው? ስልኩን አንተ እስኪ ምንድነው? እዚህ ጋር ጀበና ምናምን አድርገው እዚህ ጋር ምን እንደሚያደርጉ ተመልከች። እሺ ይሄ እናንተ አይደላችሁ? ምንድነው እያደረግሽ ያለሽው? አንቺ መንፈስሽ እንደ ከሱ እኩል አንተ ሰውዬ ራፍ እንጂ እንደ ኧረ እባክሽ ቡና ነው እያንዳንዷ የምታወራት ነገር ተቀርታለች። ተመልከች እስቲ ቆይ ልስማ። ሜላት አቤት ነይማ ታዛቢ መጣ እንዴ? ምንድነው ሰዓቱ ሄደኩ ምን ይቆያው? የሲር ነይምነግርሽ ነገር አለ። ቆይ እኮ ነገር አለ ነበር። ምንድነው ሰዓቱ ሄደኩ ነው? አዎ ቆይ ናሲ ሰርፕራይዝ አለ። ምንድነው ሰርፕራይዝ? በጣም ቤዝም ብለሽ አስር ማለት የታገኘ አስር አለበት። ቁጭ ይፈታል እና አለቃ በጣም ይቅርታ ሰዓት ገደብን። ይቅርታ እንጠይቃለን። አዎ በጣም ይቅርታ እንዲህ አሁን ያገኘሁትን ሲሳይ ብነግርሽ እኮ በቃ ምን አገኘሽ? ምን አዲስ ነገር አለ? 10 ሰው ተፋታችሁ ከጋዜጠኛው ጋር? ጋዜጠኛውን አሳመንኩት። ኧረ እባክህ 10 ሰው ይዤ እመጣለሁ። በጣም ጀግና አንተ እኮ ጀግና እኮ። አዎ ጎበዝ። 10 ሰው ማለት አየሽ 500,000 አንዱ 500,000 ብናገኝ በቃ ህይወታችሁ እንደውም አንድ ሚሊዮን ህንፃውን እንጨርሳለን። አሪፍ አቡስ ስራው ይገርም ያለው በጣም ስላስቆየናችሁ በጣም ይቅርታ እንጠይቃለን። እሱ ይተታረጋ ጨምር ፀሐዩ ጋር ነው ያልጠገብኩም። ሌላ ነገር የለም። እንትን ነገር እሱም በኋላ ይደርስ የለ እንደ ምንድን ነው አሁን በጣም ቦስ ጋር የምናወራው ነገር እናወራና ወደ ስራችን እንቀጥላለን። አሁን መጀመሪያ እሱም እኮ ስንበላ ነው እኮ የሚወዱ መጀመሪያ ሆዳችን ነው። አይ ምን ጠጣው ነገር አለ አይደል እንዴ? ምንድነው አሁን ቆንጠጣለን በኋላ ምንድነው ተጠጣለን? እሱም በኋላ የሚደርስ ነገር እኮ ነው። 10 ሰው አመጣለሁ ብሏል። ደግሞ ሌላ ቦታ እንደዚህ አሳምነዋል። ሌላ አሳምነዋል ብሏል። አሪፍ ለዛችን ልንዳት ነው እሷማ ይሄን ሰማይን ሰማች ማለት ሌላ ነገር ነው የምትፈጥረው። ሲጀምር ልክ አይደለችም። በእኛ በጥበብ በመንፈሳችን ነው እንጂ እኮ አሲዛ ነበር እኮ የነ ቦስ አምላክ እኮ ሌላ ነገር ላይ እንደማይጠለን አየካ። ቦስ በጣም የምናመሰግነው የእናንተ አምላክ የትን ቦታ እንደማይጥለን ነው ዛሬ እንትን በማመናችን ነው በቃ እዚህ የደረስነው። ሲሆን ሌላ ጦስ ይዛብን መታ ተይዘን ሌላ ቦታ ገብተን ነበር። ወይኔ ቤት ነበር እስካሁን። ጭራሽ ጋዜጠኛውን ማሳመን ሌላ ሰው እንደሚመጣላ አሁን እኛን እኮ መንካታችን ማለት ነው። እዚህ የገባ ሰው አሁን ነው የሚሄዱ። የባለፈዎቹን ሳላኛቸውም እንዲያውም እንድጠቁም ያደርጋል። ጋርድነን ሌላም ሰው ታስታውሳቸው
የምን ጋርድን እንደዚህ ሰው ልቆም እንደዚህ አይነት ሳይፈትሹ ተብለን ምናምን ብሎ የመጡት ማስታወስ አምኑ ነው የሚሄዱት እኮ እነዛ ማምኑ ባንድ ያሳምነዛ አደጋቸው እንዲያውም ብዙ ሰው ብትጠቁም አሪፍ ነው ይመስለኛል። በዚህ ሁኔታማ ተቀጠልበት። እዚህ በቃ ሰፈሩን በሙሉ እኛ ቤት እንደዚህ እየተፈጠረ ነው ምናምን ካለች በቃ እንደዚህ ለማየት የሚመጣ ሰው ሁላ ተከተለ ይቀየር ናቸው። አላማችን በቃ የተሳካልን እናመሰግናለን። እናመሰግናለን። በቃ ይሄን አንድ ሺህ እና በቃ እንትን በቃ ያንን ነገር እንጠጣ ኮልክስ ዛሬ መጀመሪያ ቡናውን ካደም እንጂ መጀመሪያ ቡናውን ካደምና በዛ ነገር እንደርሳለን። ይርሳል እኮ አይ በቃ ሰዓት ማለት ነው። ሰዓት እንኳን ተቆም ሰዓት የማይሰለፍኩኝ ራሱ አለቃ ተቆጣ ብዬ በጣም እንትን ነበር ሰልቼ ነበር። በቃ አሁን እንትን እሱን እኮ ማድረስ አለብን። እሱን እንትን እንዴት ይቀር ዋናው ሰዓት እሱን ማድረስ እሱን ነገር ማድረስ አለብን። ቡና ይቀርማል እንጂ እሱማ ማይቀር ነገር እኮ እንዴት ይቀራል? እሺ ማይቀር ነገር እንጨምር እንዴ? ደለ ሰውየው እንዴት እንዳደረሰ ያስጠጣል። እንዴት የማያስጠጣው 10 ሰው ማለት ባንድ ቀን በጣም ትልቅ ነገር ነው። አዎ በቃ አንቺ ያንን ሽናንሳለሽ ያው ደንባችን እንደረሳ እናንተ አምላክ እንደዚህ ደረጃ እንደሚያደርሰን እናምናለን። እስከ መጨረሻ እናምናለን። እያንዳንዷ ይኸውላችሁ ሁለታችሁ እሷ በሌለችበት ሰዓት ላይ እዚህ ማዲያ እዚህ ጋር ቁጭ ብላችሁ ከዚህ ስንወጣ ድብቅ ካሜራ አድርገን ነበር የወጣ ነው። ባለጌ ናችሁ። እሺ ቆይ አንዴ ቁጭ በይ። ባለጌ ነሽ። እንዴት እንደዚህ አይነት ነገር ታደርጋለህ? ሲጀመር ይኸውልህ እንዳንተ አይነት ወጣት አእምሮ በገንዘብ የሚቀይር ሰው አላየሁም። አንቺ ራስሽ እንዴት እንደዚህ ታደርጊያለሽ? በጣም ታሳፍራላችሁ እናንተ። እቺ አንድ ፍሬ ህፃን ልጅ ናት እያላችሁ ይሄን ያህል በሰው ላይ መጮት የለባችሁም። በጣም አዝናለሁ። ዝም በይ አንቺ፣ ዝም በይ። እሺ ተልቀቅ። ይኸውልሽ ከዚህ በላይ ወሬ አልፈልግም። እሺ ዘርበል አንተ ዘርበል። ዝም በል። አንቺ ጂና ታጅ ቁጭ በይ። ጭራሽ ደግሞ እኔን ጋዜጠኛውን ለህዝብ የቆመ ሰው በገንዘብ ልትደልሉ። ከዚህ በፊት ራሱ እንደዚህ እኮ የሆነ ጠርቼ ነበር የሆነ ጋዜጠኛ እና እሱ እንዴት ነው እንደዚህ የምታደርጉት? ቆይ በጣም ተሳፍራላችሁ። ምንድነው አንቺ እንዴት ነው እንደዚህ የምታደርጊው? እኔ ላንቺ አስቤ ሁሉ ተከራኪ እኔ ላንቺ አስቤ ነው ዝም ብላ ውስጥ የገባሁት። በቃ ዝም በይ። ማታ ይኸውልሽ አንቺ በጥፊ እንዳልልሽ እሺ። ላንቺ ብዬ የሚባል ነገር የለም። እንዴ መንፈስ ከመንፈስ ጋር ተጫውታችሁ አሁን ከእናንተ የምፈልገው እያንዳንዷን ነገር በዝርዝር እንድትናገሩ ነው። ምንድነው የምታመልኩት? የምን አባል ናችሁ? ስለ አባል ያላችሁት እኔንስ የት ነው ልትወስዱኝ የነበረው? እያንዳንዷን ነገር ግልጽ አድርጋችሁ፣ ምክንያቱም ከአንደበታችሁ እያንዳንዷን ነገር ተናግራችኋል፣ ሰምቻለሁ። ምንድነው የምታደርጉት? የምን አባል ናችሁ? እና ወጣቱስ ምንድነው እያደረጋችሁ ያላችሁ? ተናገሩ። ዛሬላ ሳምና የመጣው ነገር አንቺ አይደል ያስገባሽኝ እዚህ ውስጥ እሱን ሳምና አምጥተህ የነበርከው አንተ ነህ። ለምን አትናገር? ጭራሽ ትገባ አንተ ነህ ሲጀመር አይደለ?
ማን ነው ማንን ያስገባው? ሁለታችሁም እኮ እዚህ ውስጥ እንደነበራችሁ በአይኔ በብረቱም መረጃ አይቻለሁ። እኔ በሷ ምክንያት ነው የገባሁት ከዚህ ድርጅት ውስጥ። ምንድነው ድርጅቱ? ኢትዮ ኢሉሚናቲ ማህበር ይባላል። ይሄ 666 እንደሚባለው ማለት ነው። ቆይ እናንተ እንዴት ገባችሁ እዚህ ውስጥ? 666 ናችሁ? በሷ ምክንያት ነው የገባሁት። እሷ ከየት እንደሰማች እንጃ መታሳመነችኝ ገባሁ። በቃ ገንዘብ ተቀበልኩ። በዚህ ነው። ስለዚህ ለገንዘብ ብለህ ነው እዚህ ነገር ውስጥ በሙሉ የገባው ማለት ነው። እና ገንዘብ አለው። ስለዚህ እናንተ አሁን የ666 ተከታይ ናችሁ። ለገንዘብ ብላችሁ? አዎ ለገንዘብ ስትል እኮ በቃ ማታረገው ነገር የለክም ማለት ነው። ሲጀመር መጀመሪያ ገንዘቡ ያስፈልገን ነበር። እሷ እንደዚህ ቆማ ስትል ጤነኛ መስለክ ነው ያማታል ልጅቷ። ወይ ግዴታ ውጭ ሀገር ወስጄ ማሳከም ነበረብኝ። ደግሞ አሁን የምትዋሽው ውሸቴ ነው ማለት ነው? እየዋሸሁ አይደለም፣ ምንም እየዋሸኋችሁ አይደለም። እና እኔ መቼ ነው እኔ ታመመው እየወሰድሽኝ ውጭ ሀገር? ማታውቂው ነገር አለሽ። ዝም በይ አንቺ። እና 666 ሆነሽ ነው እኔ እንደዚህ የምታድኒ? በቃ አንቺ ማጣት አልፈለግኩማ። በገንዘብ ምክንያት አንቺ ማጣት ስለማልፈልግ ግዴታ እሷ ውጭ ሀገር ሄዳ መታከም አለባት። በቃ ይሄን ነገር ሰው ተመልሰሽ መውጣት ትችይ ነበር። ሲጀመር እኔ ታመሜ ያውቃለሁ? ታመሜ መች ነው የማውቀው? መች ነው ታመሜ የማውቀው? ታላቅ ወንድሜ ያለች ምን ቤት ነሽ? እሱ ያለ አንቺ ምን ቤት ነሽ? በቃ መጀመሪያ ሰዎቹን ያገኘኋቸው እኔ ነኝ። ተጨናንቄ ነበር መንገድ ላይ። በቃ እንደዚህ በቃ ስለ ቴኪዝ ያወራው ሰው ነበረ እና ለምን እንደዚህ አይነት ነገር እኮ አለ ለምን አትገቢም አለኝ። በቃ በአንዴ አመንኩ። በቃ ገንዘብ ካገኘሁ እህቴን ውጭ ሀገር ወስጄ ማሳከም ነበር ሀሳቤ። ናጋባው በቃ ሳላስበው በቃ ተመቸኝ። መሳብ ገብቼ ቀረሁ ማለት ነው። በቃ አንዴ እዛ ውስጥ ከገባ ደግሞ መውጣት አትችልም። ለምንድን ነው የማይቻለው? በቃ አትችልም። እኮ በምን ምክንያት? የሚያስቀር ነገር አለ እዛ አትችልም። ብዙ ጊዜ ለወጣ ሞክሬ ነበር ግን አልቻልኩም። ስለዚህ እሺ ይሁን እንኳን ቢባል እሷ ታማሚ ከሆነች ውጪ መሄዷን እኔ ሲጀመር ታከመዋን እንዴት አታውቅም? እሷ ሳታውቅም እንዴ አንቺ የምታውቂው? አታውቅም ማለት ከነገርኳት ራሷን ልትስትብኝ ትችላለች። ራሷን ስታ ልትወርቅ ትችላለች። ቀልድ ነው የምትቀልዱት። እኔ ህፃን ከነበርኩ እኮ አንቺም ህፃን ነበርሽ እንዴ። ስለዚህ ሁለታችሁም እየዋሻችሁ ነው ወይስ ምንድን ነው? ምንም እየዋሻችሁ መረጃ አለሽ? ምክንያታችሁ ተናገሩ። እኔ መቼም ኦቲዝም አልነበርኩም አይደለ? እኔና አንቺ ደግሞ ያናክል አንራራቅም። እንኳን እኔና አንቺ ከሱ ጋር የሚያናክል አልራራቅ። ከሞታቸው በፊት ያውቁ ነበረ በህፃነቷ ነው በሽታ የተከሰተው። እኔ መፍሳት በሽታ አለብኝ። እሷን ሳያሳከሙ ነው ቤተሰቦቻችን ያለፉት እና ይሄን የሚያውቀው አጎታችን አለ እና ምን እናድርግ? እንደዚህ ነገር ነው። እድሜያው እየጨመረ ከመጣ አደጋ ላይ ነው የምትደርሰው። እንደዛ ከሆነ የህክምና ማስረጃ አለሽ? አዎ አለኝ። እሱን ማየት እችላለሁ። እሺ አንተስ? እሺ እሷ እስከምናረጋግጥ ድረስ ለእህቷ ብላ ነው። አንተ ለምን ብለህ ነው የሰይጣን አምላክ የሆንከው? እሷ አሳመነችም። እንደዚህ አይነት ገንዘብ ምን ብለሽ አሳመንሽ? ባንድ ነገርኩት ስለ እህታችን። እንደዚህ የቤቱ ታላቅ ማን ነው? እሱ ነው። እና ታዲያ እሷን ለማሳከም ከአንቺ ማን ነው የሚቀርበው? እሱ ነው። ግን ትልቅ ስለሆንክ ምናምን እኮ አይደለም። በመጀመሪያ አስተሳሰብ ነው የሚቀርበው አይደለም ማለት ይሄ ነው ሀሳብ። ምን እንደምታወሪ ቆይ አልገባኝም። እሱ አልነበር እንደ ስራ እየሰራ ሲያስተዳድረን የነበረው? እሱ አልነበር ወይስ እየሰራ ሲያመጣ ሲያበላን ትምህርት ቤት ሲወስደን የነበረው? አንቺ ኬት መተሽ ነው እንደዚህ እኔንም የሚያመጣው እኮ ለውዳችንና ለውዳችን ብቻ ነው ይሆን ያለው አይደለ እንጂ አንቺን ለማሳከም ምንም የሚበቃ ገንዘብ አልነበረንም አይደል? አታውቂም አንቺ ምን አይነት ህመም እንዳለብሽ በውስጥሽ እኮ ምንም አትምታውቂው ነገር የለም። እሷን ህመም አትደብቂ። ምክንያቱም እሷ ስለታከመ ሳይሆን በፈጣሪ ቸርነት ነው የሰው ልጅ የሚኖረው። ከታመመም ሰው በፈጣሪ ምህረት ነው የሚድነው። እናንተ ግን እድሜ ልካችሁን የማትወጡበት የሰይጣን አምልኮ ውስጥ መግባታችሁን በተለይ ስለ ቤተሰባችሁ ያንዳንዷን ነገር ነግራችሁኝ ስለ ቤተሰቦቻችሁ ነግራችሁኝ ይሄ ሁሉ ከተፈጠረ ማለት ስለ ቤተሰቦቻችሁ ማንነትና ምንነት ከነገራችሁኝ በኋላ አሁን እናንተ ቤተሰቦቻችሁ ስለሌሉ ብቻ ይሄን ያህል ባዕድ በጣም መጥፎ ነገር በተለይ ኢትዮጵያ ውስጥ እየገቡ የስንትን ህይወት እየበጠበጡ ይሄ በተራ ገንዘብ እያመረቱ እንደዚህ እያደረጉ የሰውን የወጣቱን ህይወት እንዳይሰራ ቁጭ ብሎ ገንዘብ ፈላጊ እንዲሆን የሚያደርጉበት መንገድ አለ። ጭራሽ ብሎ ደግሞ አንቺ ዋናው አለቃ ነሽ ማለት እሱንም እዚህ ውስጥ ያስገባሽው አንቺ ነሽ። ማለት በኔ ብቻ የሚመጣው ገንዘብ በቀል መሰለኝ። ላንተም እዚህ ካሜራ ይዘው መፈትፈቱ ጥሩ አይደለም። ተው እንጂ አሁን ደግሞ እኔን ልመክረኝ ነው? አስጊ ነው በእውነት እኔ የነገርኩ።
አይ ችግር የለውም እንደናንተ አይነት ሰዎችን እየጠራረግን እስር ቤት ስለምንከት ለኛ ችግር አያመጣም። ማን ነው እስር ቤት የሚያስገባው? እኛ ማን አንተ ማንን ተማምነው ነው እንደዚህ የምትለው? አንተ አሁን ከኔ ጋር አሁንም ድረስ መረጃ እጄ ላይ ይዤም እየተከራከርክ ነው አይደል? በጣም ጥሩ አስገብተው እሽት ሲያደርጉ አርፈህ ትቀመጣለህ። አይ አንተ ችግር የለውም። ከሱ ደረጃ ጋር ሳንደርስ ምን ግባባበት ነገር ካለ በሌላ ነገር ምንድነው የምንግባባው? ምን እንግባባው? ሳይፈሪ ቢያንስ እስር ቤት ገብተሽ ንጹህኝ ውጪ ይውጣልሽ ከመንፈስ ተከላከይ። አርፈሽ ቁጭ በይ። ዝበላት ደግሞ እስር ቤት አፍን ዝጋ። እስር ቤት ገባው ማለት እኮ አንቺ በህይወት ላትኖሪ ትችላለሽ። ሰላም ትኖራለች። ምንድነው የሚያሳምኑሽ እንደዚህ ሰዎች? አልማኛል በእናንተ ፍላጎት አይደለም። መስነት እንዴት ነው ያልታየኝ? አንተ እንደዚህ ስትጮህ እንደዚህ እንደውሻ እንደ ጅብስ መቀረብሽ ላንቺ እንዴት ነው ያልታየኝ? ያንቺስ እንዴት ነው ያልታየኝ? ምንድነው ያንቺ ዝም ብሎ ሰይጣን ነው እንዴ አንቺ ላይ የሰፈረው? ያንተስ ታይቶኛል። እኔ ለእናንተ ማሰቤ ነው የገረመኝ። ለከና ተወዳችሁ ነው እንደዚህ ስትቃዡ የምትሉት የምታድሩት? ምናምናንቺ ነው እንደዚህ ይሁን ያለ ነው ወደና ለገንዘብ ነው። እሺ ለሱ አይደለም። ምንድነው ያሳምኑሽ እነዚህ ሰዎች? አንቺ ምን ብሎ ነው ያሳምኑሽ? እኔ ማላንተ ብዬ ነበር በኔ ቤት ወንድሜ ታሟል ብዬ ነበር ያመጣዋቸው። እኛን አሳስረሽ አንቺ እዚህ የምትኖሪበት እንትን አለሽ? ጀመራለሁም ከናንተ ጋር ማልኖርም። ይሄም ይቃጣል በእናንተ የመጣ በመንፈስ አምጥታችሁ ነበር ስትመግቡኝ የነበረው። የምትተማመኝበት መንገድ አለ ማለት እነሱ ያሳመኑሽ መንገድ አለ። ሰማኛለህ? አላሳመነኝም። ራሴ ነኝ ጠርቼ ያመጣኋቸው። አንተ ሲጀመር አንዴ ተከትባል። አሁን አንተ ከዛ ውጭ ሌላ ምንም አታስብም። የሰው ልጅ በእግዚአብሔር ቸርነት እንደሚኖር አታውቅም ማለት ረስተኸዋል። ከዚህ ላይፍ በጣም ይሄ ነገር ውስጥ ስለገባ ረስተኸዋል። እግዚአብሔር የሚጨመርበት እኮ መጀመሪያ ለኛ ያለ ንቀት ይሄ ከሆነ እያንዳንዷ መረጃ አለችን። በእጅ ያስኩት መረጃ አለ። ይሄ ቤት ውስጥ የክሩ አባላቶቻችን አሁን በመናወራበት ቅጽበት ግቢውን እየፈተሹ ነው። እጅ ላይ መረጃ ስላለ በጣም ጥሩ። ስለዚህ አሁን አለቃችሁ ማን ነው ትነግሩኛላችሁ? አትናገሩ? ምን እንዴ ጭራሽ አለቃ? ለነገሩ ተውት። እናንተን ሲይዛችሁ ከዛ አለቃችሁ ራሱ እየተከተለተለ ይመጣል። ተነስ 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 እንደዛ አታደርግ። ተነስ 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 ሂድ አንቺ ቆይ ያዟቸው አንድ ሰው እንዳይቀር። አይዞሽ እቴ በጣም አዝናለሁ። እኔ ላንቺ በእውነት በጣም አዝናለሁ። ምክንያቱም እስከዛሬያቸውም ነበር ማለት ነው። በፍጹም ይሄ ውሸት ነው። ይሄ ይኸውልሽ ለአንቺን ለማሳከም ነው ምናምን የሚባል አመት እኮ ብሬቶች ቢያንስ እሱስ ታሟል ብዬ ማምኛለሁ። እነሱ እሷን ቆይ እንዴት እንደዚህ መንፈስ ሆና ይሁን ሁሉ አመት አብረኝ ስትኖር በቃ ተረጋጊ። ጀመረም ጥርጣሬሽ ልክ ነበረ ማለት በጣም መጥፎ ነገር እንደጀመረ ነግረሽኛል። ይሄው ጥርጣሬሽ እውነት ሆኗል። እንግዲህ ይሄን ሁሉ ለማድረግ በጣም ብዙ ለፍተናል ማለት እነሱን መስለን ነው። ችግር የለውም አይዞሽ። አንቺ አሁን መረጋጋት ነው ያለብሽ። የሚያስፈልግሽ ነገር ካለ ምንድነው የሚሆኑት? ይኸውልሽ አሁን አንቺ ጸበል መሄድ አለብሽ። ምክንያቱም አሁን የእነሱ መንፈስ አንቺ ላይ ሊጋባ የሚችልበት መንገድ ስላለ እዚህ ቤት ውስጥ እነሱ የሚያደርጉትን እነሱ የሚበሉትን እነሱ የሚጠጡትን እያንዳንዷን ነገር በተለያየ መንገድ ሰጥተውሽ ሊሆን ይችላል። አንቺም ራስሽን ንጹህ ማድረግ አለብሽ። ጸበል መሄድ አለብሽ። እኛ አንቺን ማገዝ ካለብን በተለያየ መንገድ እናግዝሻለን። ግን አሁን ራስሽን ከእነሱ ትንሽ ማራቅ ያለብሽ ይመስለኛል። ምክንያቱም አሁን እነሱ እስር ቤት ከገቡ በኋላ ይህን ቤት በጸበል በምን ብለሽ እንደገና እንደ አዲስ እንትን ማለት አለብሽ። እና አሁን አንቺ የምታውቂያቸው አይነት ቤተሰቦችሽ አይደሉም፣ ተቀይረዋል። እነሱን ለመመለስ ጊዜ ይፈጃል። አንቺ ግን ራስሽን አረጋግተሽ ቤተክርስቲያን መሄድ ያቆምሽውን መቀጠል አለብሽ። መጸለይ አለብሽ። ይህን ቤት እንደ አዲስ መውለድ አለብሽ። ምክንያቱም እንዳለ ቤቱ ከዚህ በፊት ሄጄ እንዳየሁት ውስጥ እንደፈተሽ ነው። አሁንም ሲፈትሹት እንደነበረው ብዙ አይነት መረጃ ከጀርባ እያሳዩኝ ነበርና ይሄ እንግዲህ እዚህ ቤት ውስጥ በጣም ብዙ ነገር እየተፈጠረ እንደሆነ ግልጽ ነው። አሁን እነሱ ለቅጣታቸው ዋጋቸውን ይከፍላሉ። አይዞሽ አንቺ ችግር የለውም አንቺ ተረጋጊ። እንግዲህ ውድ ተመልካቾቻችን በተለያየ ጊዜ እንግዲህ ከውጭ ሀገር
ወደ ኢትዮጵያ ውስጥ እንደዚህ አይነት አጓጉል የሆኑ ከኢትዮጵያዊነት ከካልቸር ወይም ደግሞ ከባህላችን ያፈነገጠ አይነት አመለካከቶችንና አስተሳሰቦችን ወደ ኢትዮጵያ በማምጣት የወጣቱን በተለይ ወጣቱ በላቡ እንግዲህ ኢትዮጵያዊነት የሚታወቀው በላቡ ሰርቶ ግሮ የራሱን ንብረት መያዝ ነው። አሁን ግን በገንዘብ እያታለሉ እንግዲህ ተመልክታችኋል። አንድ ሰው ሲያመጣ አንድ ሰው 500 ሺህ ነው የሚከፈለው። ይሄ ማለት ወጣቱ እንዴት ወደ ስራ ይገባል? እንዴት ይሰራል? ስለዚህ በገንዘብ ያማለሉ ከኢትዮጵያዊነት በተለይ አሁን ከተለያየ እምነት ጋር በተገናኘ ይሄ ከተመሳሳይ ጾታ እንደዚህ አይነት ነገሮች በጣም ብዙ እየተበራከቱ ነው እና እነዚህን ደግሞ የሚያደርጉበት አንዱ ምክንያት በደካማ ጎን እየገቡ በገንዘብ ቆጥሮ የማይጨረስ ገንዘብ እየሰጡ አላስፈላጊ ነገሮች አሁን እህታችሁ ትበልጥባቸው ነበር፣ ግን እዚህ ጋር በእህታቸው አስታከው እነሱ ሌላ ባዕድ አምልኮ ወይም ደግሞ ይሄ 666 ይሄ በጣም ከኢትዮጵያዊነት ያፈነገጠ ነው እና ውድ ተመልካቾች እንደነዚህ አይነት ሰዎችን ተቆጠቡ፣ እንዳትሰሟቸው። እኔን ራሱ ሲያማልለኝ ነበር። ምን እያለ አንድ 3 አመጣ 600 ሺህ 500 ሺህ እያለ በ100 ሺህ ነው የሚጠራው። ይሄ ደግሞ በተለያየ በተንኮል የሚመጣ ገንዘብ ነው፣ በአምልኮ የሚመጣ ገንዘብ ነው። ይሄ ገንዘብ የተባረከ ገንዘብም አይደለም። ስለዚህ ሰዎች ከእንደነዚህ አይነት ሰዎች ተጠንቀቁ፣ አደራ። የዛሬ መልእክታችን ነው። እንግዲህ እነዚህን ሰዎች ጋር የመጨረሻ አለቃቸውን ለማግኘት እሞክራለሁ። ከስር መሰረቱን ለማጽዳት ጥረት አድርጋለሁ። በዚህ ውስጥ ግን እናንተ ሀሳብ አስተያየታችሁ አይለየን። ለዛሬ የነበረን ቆይታ ይሄ ነበር። መልካም ቆይታ።